ባመነችው ነገ ህይወት ይሆነኛል ብላ ባሰበችው ፍቅረኛዋና ጓደኞቹ ወጥመድ ውስጥ የወደቀችው አሳዛኟ ልጅ ይህንን ጊዜ እንዴት ታልፈው ይሆን? ወደፊትስ ምን ይፈጠራል? ላይክ፣ ሰብስክራይብ በማድረግ የቀረውን ታሪክ እናያለን። ያዕቆብ ሪካፖች ነን። ታሪኩ ሲጀምር ሚና የምትባል የሃይስኩል ተማሪ እናገኛለን። አንድ ነፃ ተጫዋች የሆነች ተማሪ በትምህርት ቤቱ አማላይ ከሚባል ልጅ ጋር የፍቅር ግንኙነት ትጀምራለች። ሳምንታትም ካለፉ በኋላ ደስተኛ ሆነው አንድ ላይ መዝናኛ ቦታ ይሄዳሉ። ሚናም ከአዲሱ ቦይፍሬንዷ ጋር ጥሩ ጊዜ በማሳለፏ በጣም ደስተኛ ነበረች። እነሱም ሚና እስክትሰክር ድረስ መጠጥ ጠጥተው ነበር። ቦይፍሬንዷ ግን ለየት ያለ መጠጥ ሃንጎቨርሽን ያስለቅቅልሻል በማለት ይሰጣታል። ነገር ግን የሰጣት መጠጥ በፍጥነት እንቅልፍ ውስጥ እንድትወድቅ የሚያደርጋት ነበር። ከእንቅልፏም ስትነቃ እጇና እግሯ ከወንበር ጋር ታስረው ነበር። ያለችበትንም ክፍል ዞር ዞር ብላ ስታይ ቦይፍሬንዷ ፊት ለፊቷ ሆኖ ካሜራ ይዞ እየሳቀ እየቀረጻት ነበር። እሱም ብቻ አልነበረም፣ 5 ወንዶች ፊታቸውን ሸፍነው ወደ ክፍሉ ይገባሉ። በሚያሳዝን ሁኔታ ወንዶቹ የእሱ ጓደኛሞች ነበሩ። እነሱም እሷ ላይ ያልተገባ ነገር ማድረግ ይጀምራሉ። ከዛም ጊዜ ጀምሮ ሚና በሐዘን በጣም ታለቅሳለች። ቦይፍሬንድ በመያዟም ጸጸት ውስጥ ትወድቃለች። ከቦይፍሬንዷም መልእክትና ቴክስቶች እየደረሷት ለሌላ ሰው ከተናገረች ያ ቪዲዮ በአደባባይ ስለሚለቀቅ አርፋ ዝም ብላ እንድትቀመጥ ይነግራታል። ከዛም ጊዜ ጀምሮ በአጋጣሚም ቢሆን ቦይፍሬንዷ ጋር ከተገናኘች ጓደኞቿን እየጠራ እንደተለመደው ያልተገባ ነገር ያደርግባት ነበር። በማይታወቅ ምክንያት ቪዲዮ ማሪኔት በሚባል ርዕስ ኦንላይን ላይ ተለቆ ነበር። ቪዲዮውም ቫይራል ወጥቶ ነበርና የሚና እናትና ፖሊስም ያየዋል። እናቷም በትልቅ ሐዘንና በኃይለኛው ታለቅሳለች። ማድረግ የምችለውም ነገር ስለሌለ ማድረግ የምችለው ብቸኛው ነገር ወደ ፖሊስ ማልቀስ ነበርና ለፖሊስ ትነግረዋለች። ቦይፍሬንዷና ጓደኞቹም በፖሊስ ይያዙና እስር ቤት ይገባሉ። ነገር ግን ይሄ ነገር ለሚና ጥሩ ስላልሆነ እናቷ ወደ ሌላ ከተማ ሄዳ በአዲስ ስም በአዲስ ህይወት እንድትጀምር ታደርጋታለች። ከአመታትም በኋላ ስሟን ወደ ሪን የቀየረችው ሚና ደስተኛ ሆና መኖር ትጀምራለች። እንደ አዲስም ጥሩ ቦይፍሬንድ ታገኛለች። እነሱም ቀለበት ያደርጋሉ፣ እጮኛሞች ይሆናሉ። እሷም በአንድ ትምህርት ቤት ውስጥ አስተማሪ ሆና እያስተማረች ነበር። አንድ ቀን ላይም አምሽታ ስራዋን እየሰራች እያለ ዴስኳ ላይ ያለውን መጠጥ ጠጣና እንቅልፍ ይወስዳታል። ጠዋት ላይም ጂም በሚባል የወንድ ተማሪ ትቀሰቀሳለች። እጇ ላይ እንደታሰረች ቁስር የሚመስል ነገር እስክታይ ድረስ ምንም አልጠረጠረችም ነበር። ከዛም ጊዜ ጀምሮ ከማታውቀው ስልክ ያልተገባ ፎቶና መጥፎ ቴክስቶች ደርሷት ጀመር። በዛም ጊዜ ማልቀስ ትጀምራለች። ይሄ ነገርም ያለፈ ህይወቷን ያስታውሳት ጀመር። ነገር ግን የተፈጠረውን ነገር ረስታ ህይወቷን ኖርማል አድርጋ ለመኖር ትሞክራለች። አንድ ቀንም ከእጮኛዋ ቤተሰቦች ጋር እራት እየበላች ነበር። እጮኛዋንም በጣም ስለምትወደው ይህንን ጊዜ ደስተኛ ሆና ነበር የምታሳልፈው። ነገር ግን በዚህ መሃል ቴክስት ሲገባላት ሙዷ ይቀየራል። ራሱን ማስተር ብሎ የሚጠራ ሰው ትዕዛዙን ካልተከተለች ፎቶዎችን እንደሚለቅ ይነግራታል። ከላይ ያለውንም ሰውነቷን ፎቶ አንስታ እንድልክለት ቴክስት ያደርግላታል። እሷም ትዕዛዙን ተከትላ መጸዳጃ ቤት ሄዳ ፎቶ አንስታ ትልክለታለች። በቀጣይ ቀንም ክላስ ውስጥ እያስተማረች እያለ ማስተር ድጋሚ ቴክስት ያደርግላታል። በቀጣይ ደቂቃዎችም ፎቶውን ለምታስተምራቸው ተማሪዎች እንደሚልክ ይነግራታል። ፎቶዎቹም ለተማሪዎች ይደርሳሉ። ተማሪዎቹም ስልካቸው ላይ ሲሆኑ ትጨነቅና መጮህ ትጀምራለች። ነገር ግን ተማሪዎቹ ሁሉ ሲጃን የምትባል ተማሪ ላይ አይናቸው ያርፋል። እሷም የጂን ጓደኛ ነበረች። ሪናም ፎቶዎችን ስታይ ለሲጃን አዘኔታ ይሰማታል። እሷም ከዚህ በፊት ኬዟን የያዘላት ቺሎ የሚባል መርማሪ ጋር ትደውላለች። ነገር ግን እሱ ጡረታ ወጥቶ ነበር። ሪንም ሴጃንን ታገኛትና አረጋግታ ልታወራት ትሞክራለች። ትንሽም ካወሩ በኋላ ሴጃን እውነታውን ትነግራታለች። ከቦይፍሬንዷ ጂን ጋር ጊዜ እያሳለፉ ነበር፣ ለቀልድ ነበር ፎቶውን ያነሳው ትላታለች። ከሳምንታት በፊት ሴጃን የቦይፍሬንዷ ላፕቶፖች ላይ እነዛን የመሰሉ ሌሎች ፎቶዎችን ታገኛለች። በዛም ጊዜ ሁሉንም ነገር ትደልታለች። ይሄ ነገርም ጂንን በጣም ያናድደዋል። ጂንም ሪንም መከታተል ትጀምራለች። ያልሆነ ቦታም ሲሄድ ተከትላው ትሄዳለች።
ተደብቃም በቀዳዳ ክፍል ውስጥ ምን እየተፈጠረ እንደሆነ ለማየት ስትሞክር ጂንም ማያትና ከጓደኛው ጋር ያባርራታል። በዚህ ጊዜ ኢንስፔክተሩ ተከትሏት ነበርና እሱን ይደብቃታል። መርማሪም ቺዮም ከጂን ጓደኞች አንዱን ያገኝና ከሱ መረጃ ለማግኘት ይሞክራል። ነገር ግን ልጁ የነገረው ነገር ምንም ያህል ጥቅም የሚሰጥ ነገር አልነበረም። መርማሪውም የሚያደርገው ነገር ግራ ይገባዋል። መርማሪውም ሪንን እንዴት መርዳት እንዳለበት ይጠይቃታል። እሷም በነገሩ ግራ ተጋብታ ነበረ። ነገር ግን ልክ ስልኳን ስታይ ራሷን ስታ ትወድቃለች። መርማሪ ፖሊሱም ደንግጦ ሲያነሳት ስልኳንም ሲያይ ያ ሁላ ፎቶ ኦንላይን ላይ ተለቆ ነበረ። በቀጣይ ቀን ሪን ሻወር እየወሰደች እያለ ራሷን የማጥፋት ሀሳብ ይመጣባታል። በዚህ መሃልም ማስተሩ ቴክስት ያደርግላትና ራሷን እንዳታጠፋና ሴጃን ላይ መጥፎ ነገር ሊደርስባት እንደሚችልና እንደሚገሏት ይነግራታል። እሱም ሪንን የሆነ ቦታ ይቀጥራታል። እሷም ብቻዋን ወደ ቦታው ትሄዳለች። ነገር ግን ለመርማሪ ፖሊሱ ደውላለት ነበር። ቦታው ላይም ስትደርስ የሆነ መጠጥ እንድትጠጣ ትዕዛዝ ያስተላልፉላታል። ያ መጠጥም ራሷን እንድስትና እንቅልፍ እንድተኛ ያረጋታል። እንደ ቀድሞውም እጃና እግራ ከወንበር ጋር ታስሮ ነበረ። ፊታቸውን የደበቁ ሰዎችም እዛ ነበሩ። እሷም ከነሱ አንዳቸው ጂን እንደሆነ እንደምታውቅና ሴጃንን እንዲለቋት ትነግራቸዋለች። ነገር ግን ተሳስታ ነበረ። ሴጃንም ከነሱ አንዷ ነበረች። የፈጠረችውም ታሪክ እሷን ወጥመድ ውስጥ ለመክተት ነበር። ጂንንም እንደዚህ አይነት ቪዲዮ እንዲቀርጽ የምታረገው እሷ እንደሆነችና ይህንን የምታረገው ለገንዘብ እንደሆነ ትነግራታለች። እንደዚህ አይነት ቪዲዮ መቅረጽ ትልቅ ብር ያስገኛል፣ በቀላሉም ይሸጣል ትላታለች። ማስተሩ ግን እዛ የለም። ከደቂቃዎችም በኋላ መርማሪ ቺዮ እዛ ይደርሳል። ነገር ግን በእነሱ ይቀጠቀጣል። እነሱም እሱ ላይ እየሳቁ ያላግጡበታል። ከደቂቃዎች በኋላ ግን ፖሊሶች ይመጣሉ። ይህንንም ድምፅ ሲሰሙ ቶሎ ብለው መሮጥ ይጀምራሉ። ነገር ግን በፖሊሶች ሁሉም ይያዛሉ። ፖሊሶችም ስልካቸውን በመጠቀም የማስተሩን ቦታ ማግኘት ይጀምራሉ። ሪናና መርማሪ ፖሊሱም አድራሻውን ያገኙና ወደ ቦታው ይሄዳሉ። ቦታውም ደርሰው ወደ ቤት ሲገቡ አንድ ሕፃን ልጅ ድምፁን ከፍ አድርጎ እያለቀሰ ነበር። ፖሊሶቹም እቤት ውስጥ ተዘዋውረው መረጃ መፈለግ ይጀምራሉ። ነገር ግን በዚህ መሃል ሕፃኑ ልጅ እኔ ነኝ ማስተሩ ይላቸዋል። ትክክለኛው ማስተር አባቱ ነው። ነገር ግን በሌላ ወንጀል ታስሮ ከወር በፊት እስር ቤት ገብቷል። ሕፃኑ ልጅም የአባቱን ስልክ ያገኘላ አባቱ ሲሰራ የነበረውን ነገር ያያል። እሱም ራሱን እንደ ማስተር አድርጎ የአባቱን ስራ ያስቀጥላል። እንደዚህ እያደረገ ያለው ልጅ የ13 ዓመት ሕፃን ልጅ መሆኑ ቢገርማትም ልጅየውን የመቅጣት ሀሳብ አልነበራትም ነበረ። እሱም ልጅ ስለነበረ አንዳንድ የማህበረሰብ ስራዎች እንዲሰራ ብቻ ቅጣት ያስተላልፉበታል። ከዛም ጊዜ በኋላ ሪን ወደ ቤቷ ተመልሳ ሰላማዊ ህይወቷን መኖር ትጀምራለች። ፊልሙን እንደወደዳችሁ ተስፋ አለኝ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳባችሁንም በኮመንት አሳውቁኝ። ቸር ቆዩ።